እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። ምክንያቱም ዓላማ ያ ስለሆነ ማለት ነው። ወደዛ ብናመራ ጥሩ ነው። አውቃለሁ ችግሩ ብዙ ነው። የመጣውን በረጅም ጊዜ ነው። በጣም ዘርፈ ብዙ ነው። ጣራው በተቀደደ ሆስፒታል ነው የምንታከመው። በዳስ ትምህርት ቤት ነው የምንማረው። መሰረተ ልማት የለም። ይሄ ሁሉ ግን ከመኖር አይበልጥም። መጀመሪያ መኖር አለብን። ስለዚህ መኖራችንን እባካችሁ አስረግጡልን። ለውጥ ምናምን ሲባል ነበር። ለውጡ ከመጥፎ ስርዓት ወደ ጥሩ ስርዓት ነው ወይስ ስልጣንን ከነንትና ወደ ነንትና ወደ ተረኞች ማሻገር ነው? እኔ አልገባኝም። ትንሽ ግራ ገብቶኛል። የኔን ቁስል የማያክም የኔን ማህበረሰብ ችግር የማይፈታ ለውጥ ከሆነ ያለውጥ አላውቀውም። ለእናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ዋጋ የለውም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜህን? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምሮ በመሃል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንደ አዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ የለም። ሰሙ፣ አክት አደረጉ። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያቆም። በሰፈር ጅል ይኸውላችሁ፣ እኔ ተመልሼ ወጣት መሆን አልችልም። አለቀሱ። ልጅ እያለን እናለም እንመኝ እናስብና አንድ ቀን ማጥናት ሲገባን በሆነ ኳስ ስንጫወት ጥናት ያልፈብናል። ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር። የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ እዚህ ጋር መቋጫው ሐሳብ ወጣቶች እንድትይዙ የምፈልገው ብዙ ሰዎች ስንዴ ምን ያደርጋል፣ ችግኝ ምን ያደርጋል፣ ቡና ምን ያደርጋል፣ የሚሞተውን ሰው አስቆሙ ይላሉ። ትላላችሁ አይደለም? ይሄ ላይላዩን ቆንጆ ምክር ነው። ላይላዩን ውስጡ ግን መርዝ ነው። ምክንያቱም ስንዴ ከሌለ ያ ሰላም የሚያስከብርልን ኃይል የምትከፍለው ደሞዝ የለህም ማለት ነው። አታበላውም ማለት ነው። ስንዴ በእርዳታ ለምነህ መከላከያ ልትይዝ አትችልም። ግን እሱ ይቅርና እናንተ የአርሶ አደር ልጆች ናችሁ። አርሶ አደር በየዓመቱ ክረምት ለመዝራት ሲወጣ እያንዳንዱ ገበሬ ዝንጀሮ እንዳለ ያውቃል፣ ቀበሮ እንዳለ ያውቃል፣ ጃርት እንዳለ ያውቃል። በቆሎ ከዘራ ዝንጀሮ መጥቶ እንደሚበላበት ያውቃል። አርሶ አደር አያውቅም? የትኛው አርሶ አደር ነው በቃ ዘንድሮ እርሻ ልተውና ዝንጀሮን ብቻ ላጥፋ፣ ዘንድሮ እርሻ አያስፈልገኝም፣ ቀበሮ ብቻ ከኛ አካባቢ ይጥፋ የሚል አርሶ አደር የለም። በአንድ እጁ ይዘራል፣ በአንድ እጁ ቀበሮ ጋር ይታገላል። እኛ በአንድ እጃችን ልማት፣ በአንድ እጃችን አገር ማንከላከል ከሆነ ደህንነቱ መልሶ ይወስደናል። ለምሳሌ እናንተም ብቻ ልውሰድ። እናንተ ባለፈው 3 ቀን መታችሁ የተሰራውን ስራ ባታዩ ኖሮ ከሸኔ ጋር በመናረገው ውጊያ ከወያኔ በመናረገው ውጊያ ብቻ ይሄ መንግስት ስራ እየሰራ ነው ታስባላችሁ? አታስቡም። እንኳን እንደዛ ልታስቡ ቀርቶ የተሰራውን እያያችሁ እንኳን ጥሩ ነው ግን እኛ ሰፈር ካልመጣ ትላላችሁ። ከወጣቱ ምን ይጠበቃል? ለኛ ምን ትነግረናለህ? ወጣቱ ምን ያድርግ የሚል በጣም በርካታ ጥያቄ ተነስቷል። ቁልፉ ጥያቄ እሱ ነው።
እኔ የግሌ ልንገራችሁ፣ ዛሬ በሞት እቺን ታክል ሪግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬያለሁ፣ ተርከዋለሁ፣ ጽፈዋለሁ። ቅዠት የለብኝም። እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለው ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገን ሊሰራ ደግሞ አስፓየር የሚያደርግ የመደመር ትውልድ የሚል መጽሐፍ እያዘጋጀው ነው። በሚቀጥለው ዓመት ያልቃል ብዬ ተስፋ አደርጋለሁ። በአምስት ይከፍላል ትውልዶችን። አንደኛውን ትውልድ ወግ አጥባቂ ይለዋል። ወግ አጥባቂ ትውልድ ኢትዮጵያ ውስጥ ነበር፣ ነፃነቱን የሚወድ ግን ደግሞ ባህሉን እምነቱን ጠበቅ የሚያደርግ። ቀጥሎ ደግሞ ህልመኛ ትውልድ አለ። ብዙ ጀግንነት አለው፣ ብዙ ይፈልጋል፣ ግን ህልመኛ ነው። ያኔም ህልመኛ ነው፣ የተረፉት ዛሬም ህልመኞች ናቸው። ዛሬም ተጽፏል። ሶስተኛ ውል አልባ ነው፣ ውል የለውም። ኢትዮጵያዊ ነው፣ አፍሪካዊ ነው፣ ማያቅ ውል የጠፋበትን ትውልድ ነበር በሆነ ጊዜ ግራ የገባው። አራተኛው ባይተዋር ነው፣ አገሬ ነው እያለ እንደ ሀገሩ መኖር የማይችል፣ ተምሮ መቀጠር የማይችል፣ መከላከያን መጎብኘት የማይችል፣ የማይፈቀድለት ሀገሩ ነው ግን አይፈቀድለትም። በደህንነት ቢሮ ሲያልፍ እንደዚህ ብሎ የሚያልፍ ማለት ነው፣ አይፈቀድም። የተመረጡ ሰዎች ያሉበት፣ ሌላው ግን ባይተዋር የሆነበት። አሁን ያለውን ትውልድ የመደመር ትውልድ እያልነው ነው። የመደመር ትውልድ የራሱ ባህሪዎች አሉት። አንደኛው አንድነትን የሚወድና ለአንድነት የሚሰራ አማራ፣ ኦሮሞ፣ ጉራጌ፣ ስልጤ የሚል ሳይሆን ጉራጌ፣ ስልጤ፣ አማራ፣ ኦሮሞ ይኑሩ፣ ቋንቋቸው፣ ባህላቸው ይከበር፣ እንደ ኢትዮጵያ ወንድማማች ግን አንድ እንሁን የሚል ነው የመደመር ትውልድ። ከፋፋይ ሳይሆን ሰብሳቢ ነው። ሁለተኛው